ጌታ ሆይ እባክህ አድነኝ፣ እባክህ ፈውሰኝ፣ እናቴን ሄጄ እንዳስቆርባት፣ እናቴን ነጭ እንዳል ከዛ እናቴን ካስቆርብኩ በኋላ ወይ ግደለኝ ወይ ደግሞ ከዚች ልጅ ጋር ተጋብቼ ደግሞ ልኑር፣ እባክህን በቃ ለመዳን ቸኮልኩኝ አለ እና ከጌታችን ከኢየሱስ ክርስቶስ ጋር እያወራ ማን ይገለጣሉ? ጻድቁ አባታችን አቡነ ሀብተ ማርያም በህልሙ ተገለጡ። የሚገርማችሁ ራሳቸው ስዕሉ አይደለም፣ ራሳቸው ያኔ እሳቸው በነበሩበት ዘመን የነበረውን አለባበስ ማንም አያውቀውም። በርግጥ እኔ አቡነ ሀብተ ማርያም ነኝ ያሉት በተኛበት ሰውነቱ እንዲንቀጠቀጥ ነበረ። እንዲህ ነው የሚንቀጠቀጠው። ለምን? እሱ ልጅቷ ጸበል ከሆነች እሳቸው ሊያስታምሙት መጥተዋል። ሌሊት ነው የሚያዩት። ሲንዘፈዘፍ ነው ያደረዋሉ። ሲነጋ አየኋቸው ሳወራቸውን ያደርኩት ብሎ ሲናገር ለካ እሳቸው አጠገቡ ተቀምጠው ነው። ይህ ሁሉ ሰውነቱ እንደዚህ ነው የሚንቀጠቀጠዋል። በቃ ይርገፈግፍ ነበር ሰውነቱ። ምን ያደርጉህ ነበረ አለ ጥያቄያችን። ሁለት ነገር ነው ያወሩኝ፣ ግን ሌሊቱ ሙሉ ነው ያወሩኝ ነው የሚለው። አንደኛ ልጄ አንተ ናት ይሉታል፣ ለአንተ ነው የምሰጥህ። ሁለተኛ ነገር ግን ትድናለህ፣ ከዚህ ካልጋ ትነሳለህ፣ የምትነሳው ግን ለአንድ ብርቱ ጉዳይ ነው እያሉ ከራሱ ጀምሮ በመስቀላቸው እንደዚህ ያደርጉ እንዲህ ያርጉ እንዲህ እንደሚጠርግ እንደ ቆሻሻ እንደሚጠርግ ጥርግ ያርጉ እግሩ ድረስ ጣቱን እግሩ ሰውነቴን ወረረኝ። እናንተ በቃ የሆነ ደስ የሚል ነገር ነው ማወራው። ለኔ ራሱ በጣም የሆነ የሚገርም ስሜት ነው እየተሰማኝ ያለው። የሚገርም ነው እና በሽታውን ጥርግ አድርገው ጣቱ ላይ ያመጡት፣ የእግሩ ጣት ላይ እግሩ ላይ ተከማቹ። ለአንድ ብርቱ ጉዳይ ፈልጋለሁ፣ ትነሳለህ፣ ትድናለህ። ግን ለብዙ ጉዳይ አይደለም፣ በቃ ብዙ ጊዜ አይደለም፣ ለሆነ ብርቱ ጉዳይ ፈልጋለሁ፣ ለአንድ ብርቱ ጉዳይ ፈልጋለሁ የምትለው ነገር በተደጋጋሚ ነው የሚናገሩት አለ። ሌላ ቃላት የላቸውም። ይሄንን ቃላት እየተናገሩ ነው የነጋው አለ። በቃ ይሰበስባሉ። ቀና ብዬ እንደዚህ ያቸዋሉ። ጺማቸው እንደዚህ ሲሉ እንደዚህ ይወርዳል፣ ጺማቸው እንደዚህ ሲሉ እንደዚህ። በቃ ሲናገር ስትሰሙት በጣም ነው ደስ የሚለው። ፊታቸው ሲያበራ ደስ ሲል። ድሮ ኢትዮጵያ የነበራት አለባበስ እንዴ ሸማኔ የሚባለው ድሮ ነበር እንዴ አለኝ። እንዴ ታዲያ የባህል ልብሳችን አለ ስለው ጊዜ ድሮ ጥንት ሌላ ልብስ ነበር ቢመስለኝ አለ። ይሄ ራሱ በቃ እናቶቻችን ገጠር ላይ ያሉት የሚለብሱት ቦላሌ ባህል እሱን ነው። በቃ የልብሰ ተክኗቸው ሆኖ ግን ከውስጥ የለበሱት እሱን ነው። የጥንቱን የኢትዮጵያ ልብስ ነው የለበሱት አለ። እና ስዕል ላይ የምናያቸው የጥንት ስዕሎች ማለት እሱን ነው። በቃ እሱ ላይ ያለው አለባበስ ነው። ግን ሪል ናቸው፣ የእውነት ስዕል ናቸው። ስዕል ይሄ በስዕል ላይ የምናውቃቸው አቡነ ሀብተ ማርያም ሳይሆን ሪል በቃ ሰው ናቸው። እኔ አቡነ ሀብተ ማርያም ነኝ ያሉኛል። ከዛ ራሱ በእግሩ ተራምደው ጻድቁ አባታችን አቡነ ሀብተ ማርያም ጸበል ሄዶ ልጅቷን አያት እና ይገርማል። እሷ ድና ስትጠመቅ አይቷት ተጠምቆ ድኖ ስላችሁ መቼም ጮሆ ማለት አይደለም። ኦልሬዲ መራመድ ችሏል አይደል እንዴ እያሉ ነው ሴትዮዋን አነሳባት የገቡትና እሷም ገርሟት በጣም ደስ ብሏት ይሄ ነገር እውነት ነው ማለት ነው በቃ የሚገርም ነው ብለው ድኖ ወደ ቤት መጡ። አንድ ሳምንት ያክል ነው መራመድ ወዲያ ወዲህ መንቀሳቀስና ዳነ ተብሎ የሰፈር ሰው በሙሉ ተሰበሰበ። በጣም ደስ አላቸው። ጺምን ታላሽ ተባለ። ጺሙን ታስተካከለ። እንደኔ እንደዚህ ያደረገው በጣም ነበር እንደዚህ ጁብ ያለው ጺሙ እንደዚህ አፉ ሁሉ ተከልሎ እንዲህ ገልጦ ነበር የሚበላው። ይሄን ገልጦ ማለት ነው። እና በቃ ጺሙን ተስተካከለ። ምን አለ ይሞሸሩ ተባለ። የእውነት ነው። አዎ። ከዛ ደወለላት ለፍቅረኛው ለነበረችው። አገባሽ አላት። አላገባሁም ጸበል ነው ያለሁት አለችው። ለምን ምን ነው? እማገባ መስሎኝ ታመም ተኝቻለሁ። አንተ ጋር ያለው በሽታ ይሁን አይዱ ነው እኔ አላውቅም፣ የማውቀው ነገር የለም፣ ታመም ተኝቻለሁ አለችው። የት ጸበል ቦታ? እግዚአብሔር ይማርሽ አላት። እናንተ እግዚአብሔር ይማርሽ ባላት በሁለተኛ ነው በሶስተኛ ቀን ላይ ተነሳች። አታምኑም። ተነስታ መጣች። ለምንድን ነው የደወልከው አለችው። ላገባ ነው በቃ ላገባ ነው ብሎ ነገራት። እሷን ላገባት ነው እና እኔ ሚዜሽ መሆን እፈልጋለሁ አለቻት። ሌላ ምንም ነገር አልፈልግም፣ ያንቺ ሚዜ መሆን እፈልጋለሁ። አገባ። ቤተክርስቲያን ላይ ተጋቡ። ከዛስ በእውነት ነው የምላችሁ እግዚአብሔር ምስክሬ ነው። ባገባ በሳምንቱ እንደገና ያልጋ ዛር ሁለት አይነት ነው። አንደኛ በስነ ስርዓቱ ቡና ተፈልቶ የሚጓራበት የሚጮህበት ቤት ውስጥ የሚመለከው ዛር ነው።
ሁለተኛው ዛር ደግሞ ምንም አይነት ባዕድ ይሄ አይፈልግም፣ ፕሮሰስ አይፈልግም፣ አምልኮ አይፈልግም። በውስጥ በኩል ሆኖ ግን ቡዳ ዛር ሆኖ እያበላሸ አንዱ ልጅ ክፉ አረመኔ እንደ ፊጋ በሬ ቤት ውስጥ አንድ አመፀኛ የሆነ ተደባዳቢ ሰላም የማይሰጥ ቤተሰብ ይፈጥርና በቃ ማናቆር። ይሄ ለሱ በጣም ትልቅ ግብሩ ነው፣ ስራው ነው፣ እንደ ስራ ነው የሚቆጥረውና እናንተን ቢዚ ማድረግ በምታገኙት ገንዘብ ሁልጊዜ አላስፈላጊ የሆኑ ኤክሰስ የሆኑ ነገሮችን በማውጣት ገንዘባችሁ እንዳይበረክት ማድረግ፣ ውስጡን መብላት፣ ዘመናዊነት በሚመስል መልኩ በስልት ማለት ነው። ዘመናዊ በሚመስል መልኩ ከቤተ ክርስቲያን ማስቀረት፣ በትምህርት በዲግሪ ላይ ዲግሪ፣ በስራ በውጥረት በፍልስፍና ሰነፍ አገልጋዮችን ካህናትን በማየት በማኩረፍ በምናምን ሃይማኖት በመቀየር ከቤተ ክርስቲያን ያስወጣል ማለት ነው። ይሄ ዛር መንፈሱ አምልኮ የማይፈልገው ቤት ውስጥ ፕሮሰስ የማይፈልገው ግን በደም የሚዛወረው መንፈስ ነው። በነገራችሁ ላይ መድረኮቻችን ላይ ቅድስና ያለ ሰው ስለሌለ ቅድስና ያላቸው የሚመስሉት አጥማቂ ምናምንቴ የሚባሉ ሰዎች ህዝቡን ጨርሰው ወስደውታል። አያችሁ ከካህናትና ከዲያቆናት መካከል ቅድስና ያለው ሰው ስለሌለ አለና ህዝቡን ጨርሰው ወሰዱት አለ። ማን የሚያጠምቁት ሐሰተኛ አጥማቂዎች ብሎ ዝብርቁ መንፈስ መጣ ማለት ነው። አብሾ መጣ። ለምን እኔ አብሾ ለምን አልኩት፣ ለምን ዝብርቅ አልኩት የሚለውን እናንተ ትረዳላችሁ፣ ይገባችኋል ብዬ አስባለሁ። ግን በደንብ አስተውላችሁ አዳምጡ ቤተሰቦቼ። ዲያቆን ዮርዳኖስ አስታኮ መንቀፍ ስለፈለገ ከምን አነሳው ሲጀምር ለቤተ ክርስቲያን ችግር ለጥፋት ተጠያቂ እኛንን አለ። ጥፋት ብሎ ያለው ግን መፈወስ ማጥመቅን፣ ህዝቦችን አጋንንትን አስወጥቶ ህዝቦችን ነፃ ማድረግን እኮ እንደ ጥፋት የቆጠረው። ቤተ ክርስቲያን ውስጥ ያሉትን ደብተራዎች እነዛ ቆሻሻ የሆነ የቤተ ክርስቲያንን ንጹህ የሆነውን አካሄድ ቆሻሻ የሆነ አሰራራቸውን የጋረደውን እነሱን አይደለም። ንጹህ የሆነ የቤተ ክርስቲያንን አሰራር ኩላዊት የሆነችዋል አህቲ የሆነችዋን ቅድስት ቤተ ክርስቲያንን እንደዚህ በዘር እንድንከፋፈል ያደረጉትን በየአብነት ትምህርት ቤት ውስጥ ያለውን ያን ቆሻሻ የሆነውን አሰራር ግን አንድ ቀን ሲነቅፍ አይተነው አናውቅም። አንድ ቀን የሚባሉት በዚህ እንደሆነ እንኳን አይናገሩም። ሁልጊዜ ፌመስ የሆኑትን በሚዲያ ዝነኛ የሆኑትን አሁን በሱ ቤት እነ መምህር ግርማን የሚያጠምቁት እና አባ ዮሐንስን ሌሎችን የሚያጠምቁትን አባቶች ሚዲያ ፌመስ ስላደረጋቸው እንደምን እንደታዩን የሚያስበው እንደ ቅዱስ ማጥመቅ፣ መፈወስን፣ አጋንንት ማስወጣትን፣ ሰውን ማዳን፣ አይነ ስውር ማብራትን ከቅድስናና ከንጽህና ህይወት ጋር ነው የሚያገናኘው እንጂ ከአገልግሎት ጋር ያገናኘው ብዬ የምነግራችሁ ሁልጊዜ ይሄን ነው። እንደ ስብከት አሁን እሱ እየሰበከ ነው አይደል? ፂሙን አንዠርጎ ዲያቆን ነው አይደል? ካህን ቄስ አባ አሳልሙኝ ሲባል አይታችሁ ታውቃላችሁ? ለምን ዲያቆን ሆኖ ስንት ዓመት ዲያቆን ዮርዳኖስ ተባለ? ክህነቱ የት አለ? አሁን መንኩሷል የሚል ጽሑፍ አይቻለሁ። እውነት መንኩሷል? ከመነኮሰ ጥሩ ነው። ብዙ ጊዜ ዲያቆን ሆኖ ያፈረሱ ከሆኑ ሲመነኩሱ ክህነት ይሰጣቸዋል፣ መስቀል ይሰጣቸዋል ተብሎ ስለሚታመን ምናልባት በዛ በኩል ሄዶ ሊሆን ይችላል፣ አይታወቅም፣ አላቅም። ከሆነ ከመነኮሰ ነው። እና እኔ በጣም አዝናለሁ። በጣም ማዝነው ለመሰላችሁ መምህርነት ሰባኪነትን ማዋረድ እኮ ነው። ይሄ የሚያጠምቁትን አባቶች መሳደብ ማለት ሰባኪነትን እኮ ራሳቸውን እኮ እያዋረዱ ነው። ምንድነው ልዩነቱ? ማስተማርና ማጥመቅ ወይም ማስተማርና መፈወስ ሁለቱም ጸጋ ነው። አንዱ የእግዚአብሔር መንፈስ ይላል ቆሮንቶስ 11 ላይ አንደኛ ቆሮንቶስ ላይ አንዱ የእግዚአብሔር መንፈስ ከአንዱ መንፈስ ተቀበላችሁ፣ ማጥመቁንም መፈወሱንም አጋንንት ማስወጣቱንም ታምራት ማድረጉንም አጋንንት መለየቱንም መጸለዩንም መምከሩንም ከአንዱ መንፈስ ተቀበላችሁት፣ እሱ ጸጋ ነው ይላል። እግዚአብሔር ይሰጣል ይላል። ሰጠ ነው የሚለው አይደል? ትልቅና ትንሽ አጎ ሰጠ ይላል አላለም። እኩል ሰጠ ነው የሚለው። አንዱ መንፈስ ነው። የሚሰብከው ላይም ሆኖ የሚለውጥ እግዚአብሔር ነው። የሚያጠምቀውንም ጨሌ የሚያስጥለውንም ላይ ሆኖ የሚያጠምቀው እግዚአብሔር ነው። የሚያጠምቁትን አባቶች ቀረብ ብሎ ችግሩ ምን እንደሆነ ሶሉሽን ፈጥሮ እስቲ ይሄ ነገር እንደዚህ ቢሆን ይሄ ከቤተ ክርስቲያን አንጻር ያስነቅፋል፣ አባቴ እንዲህ ቢያደርጉ ብሎ ቀርቦ አንድ ቀን ሳያናገሩ በሚዲያ ብቻ መሳደብ ያብሾ ውጤት ነው ነው የሚለው። ዲያቆን ዮርዳኖስ ይሄን የሚናገረው በአብሾ ነው፣ በራሱ መንፈስ አይደለም ብዬ አስባለሁ። ለምን ብትሉ የቤተ ክርስቲያን ችግር አለ አለ። ችግሩ ምንድነው አለ? የሚያጠምቁ አባቶች ወዴት ወሰዷቸው? ወደ በናፍቃን አዳራሽ? እዛው ቤተክርስቲያን ውስጥ ሆኖ እኮ ነው ያሉት። እየቆረቡም ያሉት፣ እያስቀደሱም ያሉት፣ እየተጠመቁም ያሉት ቅድስት ቤተክርስቲያን ቤተ ክህነት በምታውቀው ሲኖዶሱ በሚያውቀው ቤተክርስቲያን ውስጥ ከሆነ ነው እኮ እያጠመቁ ያሉት። ልብ ካለው መጥቶ ተወግዛችኋል አይልም? ማን አወገዛቸው? ወዴት ወሰዱት ህዝቡን? እዛው ነው ያሉት። እንዲያውም ማህበረ ቅዱሳን ከቤተክርስቲያን ግቢ ውጭ ፎቅ ሰርቶ ግቢ ጉባኤ ብሎ ሌላ ነገር ውስጥ መግባቱ የሚያስነቅፈው እንዲያውም እሱ ነው። እንዲያውም ይባል ከተባለ ተወሰዱ ከተባለ አይ ባስተምሮ ነው ከተባለ እነሱ ያሉት ቤተክርስቲያን ውስጥ ነው።
ሁሉም ያለው ቤተክርስቲያን ውስጥ ነው። ህዝቡም የሚመጣው የሚቆርበው የሚያስቀድሰው በየሰፈራቸው በየአጥቢያቸው ያለው ቤተክርስቲያን ላይ የሚያስቀድሱት የመምህር ግርማ ተማሪዎች የሚታወቁትን በመቁረብ ማታ ማታ በመጸለይ ጸሎት ቤት በመስራት በመትጋት በመቀጥቀጥ ነው የሚታወቁት። በአቡነ እስትንፋሰ ክርስቶስ ዘመን ያሉትን ወጣቶች ነው የሚመስሉት። ሁሉም ስማቸው ክርስቶስ ኢየሱስ ነው እንዳለ በአቡነ እስትንፋሰ ክርስቶስ ዘመን የዛሬ 300 ዓመት ማለት ነው እንዳለ ስማቸው ከጌታ ጋር የተገናኘ ነው። ያ ማለት መናፍቅ ናቸው ማለት ነው። በዛ ዘመን የሆነ ኢየሱስ ኢየሱስ የሚል ስም ገኖ ነበረ ማለት ነው። የሆነ ፋሽን ነበር ማለት አይደለም። እግዚአብሔር የሚፈልገው ነገር አለ። ስለዚህ በዚህም ዘመን ደግሞ እነዚህ አባቶች ባይኖሩ ኖሮ ብዙ ሰው መናፍቅ ይሆን ነበረ። ምክንያቱም ፓስተር ገሌ ጋር ሊሄድ ፓስተር ገሌ ጋር ሊሄድ ብሎ ለመፈወስ እጅ ለመጫን ለመጠመቅ ወይም ደግሞ የሆነ መንፈስ ለማስወጣት የማይሄድበት ፓስተር የለም። እንዲያውም በጣም ተመነምን ነበር ብዬ አስባለሁ የሚያጠምቁ አባቶች ባይመጡ ኖሮ። ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን በጣም ይጎል ነበረ። መምህር የዛሬ 4 ዓመት የታሰሩ ጊዜ ቮት አድርጉ ሲባል የዛሬ 4 ዓመት አለ የዛሬ 8 ዓመት የታሰሩ ጊዜ 28 ሚሊዮን ሰው ነው ቮት ያደረገው እሳቸውን የደገፈ ሰው። በጣም ከባድ ነው እኮ አንዳንድ። ስለዚህ የት ነው ያሉት? ቤተክርስቲያን ምን እንደሚያስተምሩት መጽሐፍ ቅዱስ ወንጌል ከፈውስ በፊት ወንጌል አስተምረው ከዛ በኋላ አጋንንቱን አናዘውት እንደ አባ ጳውሊ እንደ አባቶቻችን ስንክሳሩም የተጻፈው ገሉም የተጻፈው ለምንድን ነው? ልንማርበት አይደል እንዴ? ከማን እንማር? ከአባቶቻችን ምን እንማር? ተጋድሎ አይደል እንዴ? ተጋድሎ ነው የምንማረው። ሌላ ምን እንማር? መጽሐፈ መነኮሳት ሶስቱ መጽሐፈ መነኮሳት አረጋዊ መንፈሳዊ፣ ፊልክስዩስና ማሪሳቅ ስለ ሰይጣናትን ውጊያ እና ስለ ማሸነፍ ነው የሚያስተምረው። ከዚህ ውጭ ሌላ ምን እንማር? ማሸነፍን ተማርን፣ እንዴት እንደሚያሸንፍ እኛ ደግሞ እንዴት እንደምናሸንፈው ተማርን። ዲያቆን ዮርዳኖስ በአብሾ መንፈስ እንደሚያወራ የምታውቁት ከዚህ በኋላ በሚናገረው ቃላት ነው። ርዕሱን ረሳው። መጀመሪያ ያነሳው ርዕስ አጀንዳው የለም። እኔ ቆርጬ ስላመጣሁት እንጂ ቪዲዮ የለም። ዘውግ ይስታል። ብዙ ጊዜ እያስተማረ የ1 ሰዓት ከ30 ደቂቃ ቪዲዮ ብዙ ጊዜ ቁጭ እያዳምጣለሁና ዘውግ ስቶ የማይሆን ነገር ውስጥ ገብቶ ክትክት አድርጎ እንደገና ወደ ነበረበት መመለስ እስኪያቅተው ድረስ የስብከት ዘውግ ይስታል። የማይመለከተው ውስጥ ገብቶ ያቦካል። ጺም ባንጀረገ ወይም ደግሞ ግዕዝ በተናገረ ወይም እንደዚህ አባገሌ ሊቃውንት ገሌ መሪጌታ ገሌ አባገሌ በሚባል የበቁ አባቶችን በማወቅ ይመስለዋል። እንትን ዶግማን በማጥበቅ ነገሮችን ክርር በማድረግ ይመስለዋል። ክርስትና አይደለም። ባጋንንት ለተወጋውና ለተጨቆነው በማዘን ነው። ታች ላለው በማዘን ነው። ለተመታው በማዘን ነው። በአዳም ልኮ ውስጥ ሆነው ለተጨማለቁት ሰዎች በማዘን ነው የሚጀመረው ክርስትና እንጂ ታምራት ይላሉ ሁሉም ሰባኪዎች። መምህር ግርማ ታምራት አድርገው አያውቁም። ፈውስ ነው የሚሰጡት። ታምራት ሌላ ጉዳይ ነው። ታምራት ከስንት አንዴ መነኮሳት አባቶች፣ እነዚህ መናንያን አባቶች ኢየሱስ ጌታ እንደሆነ አላውያን ነገስታት ሲነሱባቸው ለጣዖት ዕጣን ሰው ሲባሉ አይ ብለው ሞት ማስነሳት፣ አይን ማብራት ከስንት አንዴ እነሱ ጋር ጸጋ እንዳለ ለማሳየት የሚጠቀሙት ነው ታምራት። ይሄ እኮ የዕለት ዕለት አገልግሎታቸው እኮ እነዚህ ሰዎች ቤተክርስቲያን ግቢ ውስጥ ተውት፣ ጸበል ቦታ ግቢ ውስጥ አጋንንት ሁልጊዜ ይጮሃል። እሱ ታምራት ነው። ይሄ እኮ የእነ መምህር ግርማ አገልግሎት እሱ ነው። ሻል አድርገውት በሚዲያም ጉባኤ አለ፣ ኑ ተጠመቁ፣ ኑ ፈውስ አገልግሎት አለ ስለተባለ ነው ሁሉ የሚናደዱት። ታዲያ ምን ይባል? አጋንንት ያለበት ሰው በሙሉ መጥቶ አንድ ቦታ እንዲሰበሰብና አጋንንት እንዴት እንደሚያጠቃ ማስተማራቸው ችግር አለ? ከትናንትና ወዲያ ያስተማርኩት ትምህርት ላይ ሴቶች ቅዱሳን ስሟን አሁን ለጊዜው ያችን ሰማት ረስቻታለሁና ቅዱሳን ምንድን ነው ያለቻቸው? አጋንንት እንዴት እንደሚያጠቃችሁ እንዴት እንደሚያሰቃያችሁ ልንገራችሁ ብላ ቁጭ አጋ ነው የገዳሟ በምኔት የነገረቻቸው። ያቺ ቅድስት ሴት ኢዮጵራቅሲያ መሰለችኝ አይደለም? አዎ ቅድስት ኢዮጵራቅሲያ። እና በጣም በሚገርም መልኩ ቅዱሳን ስንክሳሩ ስትገቡ ሰይጣን በብዛት ሴት እንዴት አድርጎ ሰዎች እንዴት አድርጎ እንደሚያጠቃ ነው የሚያሳየው። ሞር በብዛት የቅዱሳን ተጋድሎ ከአጋንንት ጋር ነው። እነዚህ አባቶችስ አጋንንት ያለበት ሰው ይመጣል፣ ይጮሃሉ። የሚመጡት ሊቆርቡ አይደለም። እነዚህ አባቶች ጋር የሚመጡት የህንፃ ለማሰራት አይደለም፣ ሊፈወሱ ሊድኑ ነው የሚመጡት። ስለዚህ አንድ አይነት ሀሳብ ያላቸው ሰዎች አንድ ጉባኤ ላይ ይገናኛሉ። ለዚህ ነው አብዛኛው ሰው የሚጮኸው። የተለየ ነገር የለውም። መምህር ምረታብ ጉባኤ ካለው ሲጠራ ለወንጌል ነው የሚጠራው ህዝቡን። ኑ እጄ ልጫንባችሁ አይልም። ስለዚህ ለወንጌል የመጣ ሰው ሲሰበሰብ ወንጌል ሰምቶ ዘምሮ ይለያያል፣ አንድ ሀሳብ ስላላቸው። ፈውስስ ፈውስ ሲሆንስ አንድ ሀሳብ ያላቸው ናቸው። በቤታቸው የሰገዱ የጾሙ የጸለዩ የቀጠቀጡ ሰዎች ናቸው የሚመጡት፣ ድጋሚ የሚመጡት። ስለዚህ
ዲያቆን ዮርዳኖስ በአብሾ መንፈስ እንደሚያወራ ምልክቱ ዘውጉን ስቶ የማይሆን ነገር ውስጥ ይገባል። ከዛ ወደ አጥማቂዎቹ ሄዱና ጥልቅ ብሎ ሌላ ነገር ውስጥ ይገባል። የጀመረው እኮ አጥፊዎቹ ያጠፋ ነው እኛ አገልጋዮች ነን እኛንን ያጠፋ ነው እያለ ነው። ግን አጥፊው እኛንን ሲል የመሰለኝን የመጀመሪያ ስሰማ እውነት ነው ይሄ ልጅ የሚያወራው ነገር። ቤተክርስቲያን ውስጥ ብዙ ጥፋት አለ፣ ብዙ ችግር አለ። እነዚህ የሚያጠምቁትን አባቶች ባገዛቸው በዚህ ንግግሩ ብዬ ገና አስቤ ሳልጨርስ ሐሰተኛ አጥማቂያን ህዝቡን የወሰዱት እኛ ሰነፍ ስለሆነ ነው ብሎ ቁጭ አለ። ይሄ የሚያሳየው ምንድን ነው? ፍርደ ገምድልና በግማሽ አይን ማየት ነው። በግማሽ አይን በሙሉ አይን አለማየት። አንድ ስቴዲየም ውስጥ ጓደኛማቾች ኳስ ሊያዩ ገቡና አሉ አንደኛው አንድ አይን ያለው አንደኛው አይኑ የለም። ይቅርታ እንግዲህ አንድ አይን ባላቸው ያሾፍኩኝ አይደለም፣ በሁኔታው ነው በገጠመኙ ነው የምናገረውና ኳሱ በገባ ቁጥር ይላል። ከ45 ደቂቃ እረፍት በኋላ ኳስ ተጫዋቾቹ ጎል ተቀያየረው አሁንም ጎል ሲገባ ይላል። ከዛ ጓደኛው ዞር ብሎ ለማን ነው የምትደግፈው? ከ45 ደቂቃ በኋላ ጎል ተቀያይረዋል። እዚህኛው ላይ ሲገባ እዚህኛው ላይ ሲገባ ትላለህ። ለማን ነው የምትደግፈው አለው ይባላል። ለምን? የሚያየው በአንድ አይኑ ስለሆነ ነው። በዚህኛው አይኑ ብቻ ስለሚያይ ማለት ነው። እና ይሄ ሰውኛ ነው ነገራችሁ። በመንፈሳዊ ሕይወትም ስታዩት ሁልጊዜ ይሄ አጠገባችን ስላለው ነገር ብቻ የምናስብ ከሆነ ሩቅ ያሉትን ሰዎች ማዳን አንችልም። ለዚህ ነው ቅዱስ ጴጥሮስን ጌታ ምን አለው? መረብህን ወደ ጥልቁ ጣል፣ መረብህን በቀኝ በኩል ጣል፣ መረብህን በስሜ ጣል አለው። በሶስት ነገር ወደ ጥልቁ፣ በቀኝ፣ በስሜ ጣል አለው። ይሄንን ማድረግ የሚችል ሰባኪ ካለ እነ መምህር ግርማን የሚደግፍ እንጂ የሚነቅፍ አይሆንም። ዝም ብሎ አብሿም እንደፈለገ ሲያወራ ማይክሮፎን ጨብጠዋል። ከዛ እነሱ ስማቸውን ያበላሻሉ። እኔ የእውነት በጣም ያዘንኩት የሌለብንን ነገር ሲናገሩ ነው። ያላደረግነውን ሲያደርጉ ሲናገሩ እንዲህ ናቸው ብሎ ሲናገሩ ኦኬ አሁን እነዚህ ሰዎች ፈጥረውን የሚናገሩት አይደለም ማለት ነው። እኔ እንደዚህ አይደለሁም። ስለዚህ እነዚህ ሰዎች እንደዚህ ብለው ከተናገሩ በውስጣቸው ያለው የእግዚአብሔር መንፈስ አይደለም ማለት ነው። በረከቱን ይደርብንም አይባልም፣ ቃሎት ያሰማልንም አይባልም። ለዚህ ሰው ታዲያ ምንድን ነው የሚባለው? ልቦና ይስጥል የሚባለው አረ የሌለብኝን ነገር በሚዲያ ላይ ስሜን ጠቅሰው ሲናገሩ ስትሰማ አዝናለሁ። ስጋውንም ስቀበል ያለቀስኩበት ጊዜ ሁሉ አለ። እውነቱን ግለጽላቸው ብዬ የሌለብንና ያላደረግነውን ነገር ነው የሚናገሩት። እነዚህ አባቶች ያላደረጉትን ነው የሚናገሩት። ስለዚህ ቀርቦ መወያየትን የመሰለ ነገር የለም። ቀርቦ መወያየትን የመሰለ ነገር የለም። እናስጨርሰው። ከቤተክርስቲያናችን ታላላቅ ሊቃውንት በላይ ዛሬ የሚሰሙ አጥማቂ ባህታዊ ነን የሚሉ ሰዎች ናቸው አይደለም? ለምን? በሌላቸው ቅድስና የላቸውም። ነገር ግን መገለጥ አለን፣ ተአምር እንሰራለን፣ ድውይ እንፈውሳለን ይላሉ። ሰይጣን ደግሞ በምትሃት ያደርግላቸዋል። ተናዋላቸው ሲሞን መሰሪ በሮሜ ሀገር በሮሜ ግዛት ውስጥ መሰሪው ሲሞን ሰዎች ናቸው አይደለም? ለምን? በሌላቸው ቅድስና የላቸውም። ነገር ግን መገለጥ አለን፣ ተአምር እንሰራለን፣ ድውይ እንፈውሳለን ይላሉ። አሁን ስንክሳር ውስጥ ሰሞኑን ሳነብላቸው የነበሩ አባቶች የፈውስ ጸጋ ተሰጣቸው፣ ሴቷም ጭምር የፈውስ ጸጋ ተሰጣቸው፣ ሀብት ተሰጣቸውና ሰዎችን ማዳን ጀመሩ አለ። አሁን እነዚህ ሰዎች እኔ አድናለሁ፣ ፈውሳለሁ፣ ኑ እኔ ጸጋ ተሰጥቶኛል ብለው ነው ወይስ ምልክት ታይቶ ነው? አንድ ካህን መስቀል ይዞ ሰዎችን ሲያጠምቅ ወይም ደግሞ የሆነ ነገር ሲጸልይላቸው ጮኸ። ከዛ በኋላስ ሌሎችን ሰዎችን ለማዳን ደግሞ ልቡ ተነሳሳዊ እንደዚህ ከሆነ እግዚአብሔር ጸጋዬን አብዛልኝና ሰው ላድን ብሎ ስላለ እኔ አድናለሁ፣ ጸጋ አለኝ፣ እኔ ቅዱስ ነኝ እያለ ነው። እንዴት ነው የሚያስቡት? ግን ይኸውላችሁ የሚያጠምቁትን አባቶች ስለማይወዷቸው ብቻ ሁልጊዜ እንከን ማውጣት፣ ሁልጊዜ ሕጸጽ ማውጣት ነው ስራቸው። የሰባኪያን ብልግናቸው በጭፍን አንድ አቅጣጫ ብቻ ማሰባቸው ነው የሰባኪያን ብልግናቸው። ከዛ ውስጥም አንዱ ዲያቆን ዮርዳኖስ ነው። በጣም የሚገርማቸው ጨዋ ይመስላል፣ ለቤተክርስቲያን የተቆረቆረ ይመስላል። ግን ራሱን በጣም የሆነ ቦታ ላይ አድርሶ ነው ሲያስተምር ስታዩት። የሆነ ቅዱስና ንጹሕ ፍጹም ቅዱሳንን የሚያገኝ የበቁ አባቶችን የሚያገኝ በጣም የተለየ ሰው አድርጎ ነው ራሱን የሚያየው። ይሄ የግርማ ሞገስ መንፈስ የተጠናወታቸው ባያረግም እንኳን የእነሱ መንፈስ ያገኘው የቡዳ መንፈስ ያገኘው ሰው ነው እንጂ ጤነኝነትም አይደለም። ልክ ልኩን ነው ማንም ሰው ወደኋላ የሚል የለም። ይኸውላችሁ እኔ በሚዲያ ውስጥ እነሱ እስከተናገሩ ድረስ እኔም በሚዲያ ውስጥ ነው የምናገረው። በግል ከሆነ በግል እንነጋገራለን። ወጥተው ደፍረው እስከተናገሩ ድረስ በፍጹም እና ራሳቸውን የሚያደርሱበት ቦታ የሚገርም ነው። በቃ ቶፕ ደረጃ የሚያደርሱት ለመለወጥ ለመመከር ዝግጁ አለ። አሁን ዮርዳኖስን አጥፍተሃል እንዲህ ነው ቢባል ይሰማል? እውነት በፍጹም አይሰማም። አለች የሆነች ትንሽዬ ኢጎና ናርሲሲስትነት አለች። ትንሽዬ አለች እያቆጠቆጠች አለች። ነገ በቀላ ምናያት አለች።
ከመነኮሰማ ጥሩ ነው፣ እሰየው። ተጋድሎም በዛ ይቀጥላል። ትትናው ካለ ነው እሱ ስለ ትትና ሲሰብክ ስለሰማሁት ማለት ነው። እነዚህ አባቶች የሚያጠምቁ አባቶችን ለመሳደብ ምን አለ? ከማን ጋር አወዳደራቸው? ከቅዱሳን ከነ አቡነ ተክለ ሃይማኖት ጋር ያወዳደረው፣ ከራሱ ጋር አወዳደራቸው። እሱ የሚያስተምረው ወንጌል ምንድነው? ተራርጓ አመጣው። የሚፈውሱ አባቶችን እንደምንድን ነው የሚያስባቸው? እንደ አገልግሎት አይደለም የሚወስደው፣ እንደ ቅዱሳን፣ እንደ ንጹሃን። ስለዚህ እነዚህ አባቶች ምን እያሉ ነው? ራሳቸውን ቅዱስ ነኝ ተክልዬ ነኝ ብለዋል ብሎ ራሱ ተርጉሞ ራሱ እየተናገረ ነው ማለት ነው።